ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ወደ ጥልቅ የጥበብ ባህር እንገባለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጠበቀቻቸውና ለዓለም ካበረከተቻቸው ታላላቅ የጥበብ መዛግብት አንዱ ስለሆነው ስለ አቡሻኽር ድንቅና እጅግ አስገራሚ መጽሐፍ እንነጋገራለን። አቡሻኽር ስሙ ሲነሳ ብዙዎቻችን የዘመን መቁጠሪያ መጽሐፍ መሆኑን እናውቃለን። ነገር ግን ከቀናትና ከወራት ስሌት በስተጀርባ ያሉትን 11 አስገራሚ ስውር ሐቆችን ያውቃሉ? በዛሬው ልዩ የቪዲዮ ቆይታችን የዓለምን አመጣጥ፣ የሰማይ አካላትን ምስጢርና የጊዜን ረቂቅ ባህሪ በአቡሻኽር መነጽር እንቃኛለን። ይህ ታሪክ ለሁሉም እንዲደርስ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ታሪካችንን እናሳውቅ። መንፈሳዊ ትምህርቶችና የተለያዩ ታሪኮች እንዳያመልጧችሁ ደግሞ ሰብስክራይብ በማድረግ ለቻናሉ ቤተሰብ ይሁኑ። ወደ ስውር ሐቃችን እንገባለን። አብራችሁን ቆዩ። ስውር ምስጢር 1 የአቡሻኽር ስያሜና የታሪክ መነሻ። አቡሻኽር የሚለው ቃል ትርጉሙ የስሌት አባት ወይም የእውቀት አባት ማለት ነው። መጽሐፉ በዋናነት በ13ኛው ክፍለ ዘመን በግብፃዊው ምሁር አቡሻኽር ቢን አል-ራሂብ እንደተጻፈ ቢነገርም ወደ ግዕዝ ተተርጉሞ በኢትዮጵያ ሊቃውንት እጅ ሲገባ ግን የራሱ የሆነ ጥልቅ መንፈሳዊና ፍልስፍናዊ ይዘት አግኝተዋል። ስውር ነጥቡ ደግሞ አቡሻኽር ተራ የቁጥር መጽሐፍ አይደለም። የሰማይና የምድር የተሰናሰሉበት መለኮታዊ ምህዋር የሚተነትን መጽሐፍ ነው። ስውር ምስጢር 2 የዓለም ዑደትና አውደ ዓመት። አቡሻኽር ዓለም ከተፈጠረችበት ጊዜ ጀምሮ ያለውን ሂሳብ ያስቀምጣል። 5500 ዘመን ከአዳም እስከ ክርስቶስ የሚለው ቀመር ዝም ብሎ የመጣ ሳይሆን ከሰማያዊው አካላት ዑደት ጋር የተያያዘ ነው። ስውር ነጥቡ ደግሞ መጽሐፉ ፀሐይና ጨረቃ በስንት ጊዜ ልዩነት ውስጥ እንደሚገናኙና ይህ ግንኙነት በምድር ወቅቶች ላይ ያለውን ተጽዕኖ በዝርዝር ያሳያል። ስውር ምስጢር 3 የፀሐይና የጨረቃ ሰላማዊ ጦርነት። በአቡሻኽር ስሌት መሠረት የፀሐይና የጨረቃ ዓመታት እኩል አይደሉም። የፀሐይ ዓመት 365 ቀናት ከ6 ቀን ሲሆን የጨረቃ ደግሞ 354 ቀናት ነው። በመካከላቸው ያለውን 11 ቀን ልዩነት አበቅቴ መጽሐፉ እንዴት እንደሚያስታርቀው ማወቁ እጅግ አስገራሚ ነው። ስውር ነጥቡ ይህ ልዩነት ለምን ተፈጠረ? መጽሐፉ የፍጥረት ሚዛን ለመጠበቅ ሲባል የተደረገ መለኮታዊ ስሌት እንደሆነ ይተነትናል። ስውር ምስጢር 4 የአበቅቴና የመጥምቅ ምስጢር። እነዚህ 2 ቃላት ለአቡሻኽር መሠረቶች ናቸው። አበቅቴ ማለት ቀሪ ማለት ሲሆን መጥቅ ደግሞ አዋጅ ማለት ነው። በዓላትንና ጾማትን ለመወሰን የሚጠቅሙት እነዚህ ስሌቶች ከጨረቃ መሙላትና መጉደል ጋር የተቆራኙ ናቸው። ስውር ነጥቡ አበቅቴና መጥቅ ድምራቸው ሁልጊዜ 30 መሆኑ በስተጀርባው ያለው የሂሳብ ፍልስፍና ምን ይመስላል የሚለው ነው። ስውር ምስጢር 5 የባሕረ ሐሳብ ጥበብ። ባሕረ ሐሳብ ማለት የሐሳብ ባሕር ማለት ነው። አቡሻኽር ይህንን ባሕር ተሻግረን የትኛውንም ዘመን የተደገፈም ይሁን የወደፊቱ ቀኑን፣ ሰዓቱንና በዓሉን እንድንለይ ያደርገናል።
ስውር ነጥቡ ደግሞ ኮምፒውተር ባልነበረበት ዘመን ኢትዮጵያውያን ሊቃውንት የሺህ ዓመታትን የቀን መቁጠሪያ በጭንቅላታቸው እንዴት ያሰሩ ነበር የሚለው ነው። ስውር ምስጢር 6 የሰባቱ ሰማያትና የከዋክብት ተጽዕኖ። አቡሻኽር ስለ ዘመኑ ብቻ ሳይሆን ስለ ከዋክብት አስትሮኖሚ ይናገራል። ሰባቱ ሰማያትና በውስጣቸው ያሉ የከዋክብት መንገዶች በሰዎች ዕጣ ፈንታና በምድር አየር ሁኔታ ላይ ያላቸውን ተጽዕኖ ይተነትናል። ስውር ነጥቡ መጽሐፉ 12ቱ ክብረ ከዋክብት ዞዲያክ ሳይንስ ከኢትዮጵያዊው ባህልና ሃይማኖት ጋር አዛምዶ ያቀርባቸዋል። ስውር ምስጢር 7 የመጠነ ራእይ ምስጢር። ይህ ክፍል የቀኑንና የሌሊቱን ርዝመት ስሌት የሚመለከት ነው። በክረምት ሌሊት ለምን ይረዝማል? በበጋስ ቀን ለምን ይረዝማል? አቡሻኽር ይህንን በጥላ ስሌት በዝርዝር ያስቀምጠዋል። ስውር ነጥቡ በጥንት ዘመን ሰዓት ሳይኖር በሰው ጥላ ርዝመት ብቻ ጊዜን የመለካት አስገራሚ ጥበብ ነው። ስውር ምስጢር 8 የዕለታትና የሰዓት ስያሜ ምስጢር። እሁድ፣ ሰኞ፣ ማክሰኞ እነዚህ ስሞች ዝም ብለው የወጡ አይደሉም። እያንዳንዱ ቀን ከፍጥረት ሥራና ከሰማያዊ ኃይላት ጋር ግንኙነት አለው። ስውር ነጥቡም በአቡሻኽር ውስጥ እያንዳንዱ ሰዓት የራሱ የሆነ መንፈሳዊ ትርጉምና ተረኛ መላእክት አሉት። ስውር ምስጢር 9 የታላቁ ዑደት 532 ዓመታት ምስጢር። አቡሻኽር አውደ ማኅተም የሚባል ስሌት አለው። በየ532ቱ ዓመቱ የዘመን አቆጣጠሩ ድግግሞሽ ያሳያል። ማለትም ከ532 ዓመት በፊት የነበረው የቀንና የዓመት አቆጣጠር ዛሬ ካለው ጋር አንድ አይነት ይሆናል። ስውር ነጥብ ይህ ዑደት በታሪክ ውስጥ ታላላቅ ክስተቶች የሚደጋገሙበት የጊዜ መለኪያ ተደርጎ ይወሰዳል። ስውር ምስጢር 10 አቡሻኽርና የጤና ጥበብ። የሚገርመው አቡሻኽር ስለ ዘመን ብቻ ሳይሆን ስለ ሰውነት ጤና ፍንጭ ይሰጣል። በየትኛውም ወር ምንም አይነት ምግብ መበላት እንዳለበትና የአየር ንብረት ለውጥ በሰው ደም ዝውውር ላይ ያለውን ተጽዕኖ ይጠቁማል። ስውር ነጥቡ ደግሞ የዘመን አቆጣጠርና የሰው ልጅ ፊዚዮሎጂ ያላቸው ትልቅ ትስስር። ስውር ምስጢር 11 እና የመጨረሻው ምስጢር ስውሩ የትንቢት ስሌት። ብዙዎች ሊቃውንት አቡሻኽርን በመጠቀም የዓለምን ፍጻሜና ታላላቅ ክስተቶች ለመተንበይ ይሞክራሉ። መጽሐፉ የዘመን ምልክቶችን እንዴት ማንበብ እንዳለብን ያስተምራል። ስውር ነጥቡ ደግሞ የአቡሻኽር የመጨረሻ ግብ ሰውን ከፈጣሪውና ከጊዜው ጋር ማስታረቅ እንደሆነ ይናገራል። የስውር ምስጢራችን ማጠቃለያ። እንግዲህ ክቡራን ተመልካቾች አቡሻኽር ከቁጥር በላይ የሆነ የሰማይና የምድር ምስጢር የተገለጠበት ታላቅ መጽሐፍ ነው። ይህ መጽሐፍ 11 ስውር ሐቆችን የባህሩ ጥቂት ጠብታዎች ብቻ ናቸው። ይህን ጥበብ ማወቅ ማንነታችንና የዓለምን ሚዛን እንድንረዳ ይረዳናል። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደግሞ ሰላምና ጤና ከሁላችን ጋር ይሁን። ኢትዮጵያ ለዘላለም ትኑር። አሜን።